እግዚአብሔር የሚያስተምረን ሚስጥራዊ የሆነ በብዙ የመናፍስቱ ዓለም ሲተገበርበት የነበረ እስካሁንም ድረስ እየተገበረ ያለ እስካሁንም ድረስ እየተሰራበት ያለ ስለዚህ ሁሉም እንዲያደምጠኝ ፈልጋለሁ ሁሉም ምክንያቱም ሁሌም እንደምለው እኔ ከትምህርቴ ትምህርት አላመጣም ከተማርኩት ትምህርት አላመጣም እኔ ትምህርት ማመጣው ከሚናገረኝ ጌታ ነው ዘይን ደግሞ በደንብ ምነግራችሁ ነገር ይሄን ትምህርት ከተከታተላችሁት በህይወታችሁ ማንንም ሰው የማይደርስበት ደረጃ ላይ ነው የምትደርሱት ከውጭ ሀገር የመጣችሁ እንግዶቻችንም እዚሁ እኛ ጋም ያላችሁ ይሄን ትምህርት በደንብ ልትሰሙት ይገባል ክብር ለአባታችን ይሁን ደቀ መዝሙር ስለ ደቀ መዝሙር ነው ቶፒኩ አሁንም ደቀ መዝሙር ላይ ነው ደቀ መዝሙር አያመነዝርም በሉልኝ እስቲ ደቀ መዝሙር በሉ ከማግባቱ በፊት በቅድስና ነው ካገባም በቃል ኪዳኑ መሰረት ነው ምክንያቱም አያመነዝርም ዛሬ ጌታ ለደቀ መዝሙር ተማሪዎች የሚያስተምረው ስለ ማመንዘር ነው ማመንዘር በኢትዮጵያ መዝገበ ቃላት ፍቺው ከኪዳን ውጪ ወይም ከጥምረት ውጪ ሶስተኛን መጨመር በላይ መደረብ ወይም ደግሞ መልካም ያልሆነ ፌር ያልሆነ ትክክል ያልሆነ የኪዳን ተጣርሶ መፍጠር ማለት ነው ማመንዘር በእንግሊዘኛው አደልተሪ በሚለው አመንዝራነት አመንዝራዊ የነዚህ ፍሬዎች ሁሉ ሴሰኝነት ዘፋኝነት እርክሰት ወይም አንድን ነገር ለማይገባ ነገር መጠቀም አቢዩዝ ማድረግ አመንዝራነት ከተጋቡት ውጪ አመንዝራነት ከተያያዙት ውጪ ኪዳን ካደረጉት ውጪ ሌላ ህይወት መመኘት ሌላ ፍላጎት ማኖር ሌላ መሻት መያዝ ባል ከሚስቱ ውጪ ሌላ ሰውነት መመኘት ሚስት ከባሏ ውጪ ሌላ ማንነት መመኘት ከጮኝነት ውጪ ሌላ እጮኛ መመኘት ወይም ደግሞ እግዚአብሔር ያላስቀመጠውን ሥርዓት መከተል አመንዝራነት እጅግ ከባድ ከሚባሉ to be honest ትንሽ ቀላል አነስተኛ መሐለኛ የሚባሉ የሉም ስለ አመንዝራነት ሲናገር ግን ሰው ውጪ ባለው ነገር ላይ ሳይሆን ስለ አመንዝራነት መጽሐፍ ቅዱስ የሚያስተምረው ሰው የሚሰራው አመንዝራ የሚያደርግ ሰው በውጪ ሳይሆን ኢንሳይድ ውስጠኛው ማንነት ቴምፕል ኦፍ ጋድ ላይ የእግዚአብሔር ቤተ መቅደስ ላይ ነው listen በደም ተጠንቀቃችሁ ስሙኝ አመንዝራነት እጅ ላይ እግር ላይ ውጪ ላይ ሌላኛው አካል ላይ ሞራላዊ ጉዳት ማድረስ አይደለም አመንዝራነት በዓለማዊ ቋንቋ እንደ አራዳ እንደ ጥሩ እንደ ፋሽን እንዲያውም አሁን እየተዘወተሩ ያሉ በጣም ብዙ አንዳንዱ ከካልቸራችንም ስንማር አንዱ የጭን ገረድ ይኖረዋል አንዱ የምናምን ገረድ የሚባሉ ባህላችን ራሱ የተበላሸ ነገር ያለበት ስፍራ አለ ስለዚህ አመንዝራነት ግን በመጽሐፍ ቅዱስ ውስጥ ምንድነው ይሄ ውጪ የምታዩት ስጋችን በመጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቤተ መቅደስ በሚል ነው እንግዲህ ስለ ቤተ ክርስቲያን ስናወራ ቤተ ክርስቲያን ማለት ውጫዊ ያለው ማቴሪያሎች ወይም ቁሶች ፑልፒቶች ሳይሆን ከአባባል በዘለምዶ ከምንጠራው በተለምዶ ከምንጠቀምበት ሐሳብ የተነሳ ቃላት የተነሳ ቤተ ክርስቲያን ይሄ የሚል መጠሪያ አደረግንለት እንጂ ቤተ ክርስቲያን እኛ ነን እኛ ውስጥ ነው ያለው ንጉሱ በህያውነት የሚመለከው እኛ ውስጥ ነው ስለዚህ ዝሙት ወይም አመንዝራነት ቀጥታ ፎከስ የሚያደርገው የእግዚአብሔር ቤተ መቅደስ ላይ ስለዚህ እነዚህ ኃጢያቶች ከየትኛውም የበለጠ ኃጢያት የከፉ ናቸው
እግዚአብሔር አምላክ ዛሬ በአመንዝራነት ዙሪያ ላይ ምንድነው የሚያስተምረው? ደቀ መዝሙር አያመነዝርም ስንል ግን እንደ ስሜታዊ እይታ ስናይ ብዙ ሰዎች በስሜታዊ ሁኔታ ከትዳር አጋራቸው ውጪ ከእጮኛቸው ውጪ እጮኛንም ያለ ጋብቻ አብሮ መተኛት አይቻልም፣ መሳሳምም አይቻልም። ግን ለምንድነው እንደነዚህ ያሉ ሴንሲቲቭ ኢሹዎች ልክ እንደ ስኳር ጣፋጭ የሚመስሉ ግን ትንሽ እሳት ሲነካቸው ጥፍት የሚሉ እንደነዚህ አይነት ኢሹዎች ለምንድነው ማህበረ ክርስቲያኑን የሚያናውጡት? ዋይናት ሌላ ነገሮች አይረብሹትም? ለምን ሌላ ነገሮች አይበጠብጡትም? ለምን ክርስቲያን ብዙ ጊዜ ዝሙት፣ አመንዝራነት ዋይናት ለምን ፎከስ ያደርግበታል? ለምን እንዲህ አይነት ነገር ይከታተለዋል? ዋይናት ይሄንን ነው ዛሬ ጌታ ኢየሱስ የሚያስተምረን። ስንት ሰው ዝግጁ ነው? እስቲ እጆቻችሁን አንሱ። ጌታ እግዚአብሔር ሆይ በሉ። እምለምነው ይሄ ነው፣ የዛሬው ትምህርት እንዲገባኝ። አሜን። አሁን ዛሬ ይሄን ሳይጨርስ የወጣ ሰው ቢኖር ሊጠፋ ይችላል። ከሚጸጸተው ከማስተምረው ትምህርት አንፃር የመጨረሻውን የንስሐ ጸሎት አብረን ሳንጸልይ ህይወቱ ሊበላሽ ይችላል። ስለዚህ ማንም ሰው መውጣት የለበትም። በጊዜ ጨርሳለሁ። አሜን ነው። እሺ፣ ደቀ መዝሙር አያመነዝርም። ደቀ መዝሙር ምን አልኩኝ? አይሰማኝም። እንግዲህ አመንዝራነት በርግጥ በአዲስ ኪዳን ላይ እንደምን ተቀምጧል? ስናመነዝርስ አመንዝራዎች ስንሆንስ ሰይጣን ነው ያንን ነገር የሚቀበለው ወይስ እግዚአብሔር ነው? ለጥቂት ደቂቃ ሞራላዊ ህይወታችን ወይ መንፈሳዊ ነገራችን ላይ የጸጸትና የለቅሶ የሐዘንና የፍርሃት እሱ ብቻ ነው የሚሆነው? ከዛ በኋላ ንስሐ ገብተን የሚለቅ ነው ወይስ ምንድነው እንዳናመነዝር በእግዚአብሔር ቃል ላይ በአስጠንቃቂ ሁኔታ የተቀመጠበት ዋና መንገድ? እንድንፈራው ሳይሆን ብዙዎቻችን ስለ አመንዝራነት ትምህርት ስለማናውቅ የአመንዝራነት ትምህርት ምን እንደሆነ ስላልገባን በሩቅ እንዳለ ስኳር ጣፋጭ አንዳንዴም ቀመስ እያደረጉ ባፋቸው ሲልሱ እንደሚያዙት አጓጊና ናፋቂ እስኪመስል እንደው የመንፈስ ቅዱስ ጸጸት እንዳይገባባችሁ ፍራቻ እና ደግሞ እንዴት ብዬ አሁን ቸርች ገባለሁ እንዲሁ የሚል ሳቤ እንጂ በጣም ብዙ ሰዎች እየተፈተኑ እየወደቁ እየሳቱ ያሉ በመጽሐፍ ቅዱሳችን ላይ እንደምንመለከተው አመንዝራነት በጣም ጠንካራና ፓወርፉል የሆነ ጉዳይ ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ አመንዝራነት እንድናውቅ ያስተማረው ትምህርት አለ። አመንዝራነት ምንድነው? ደቀ መዛሙርቱ ስለ አመንዝራነት እንዲያውቁ ጌታ ኢየሱስ ክርስቶስ ስፔሲፊክ አስተምሯል። እንግዲህ ሁሉ ጊዜ የደቀ መዛሙርቱ ዲሳይፕል ኦፍ ክራይስት የምንነሳው ጌታ ኢየሱስ ክርስቶስ ፖይንት ብሎ ለደቀ መዛሙርቱ ካስተማረበት ሐሳብ በመነሳት ትምህርቱ የተዘጋጀ። ስለዚህ ሁላችንም መጽሐፍ ቅዱሳችንን ወዴት እንወስዳለን? ማቴዎስ 19 ላይ እንወስዳለን። ማቴዎስ 19 አመንዝራነት የሞራል በሽታ ብቻ ነው። በቃ ይሄ ብቻ ነው። ምን ማለት ነው አመንዝራነት? ማቴዎስ 19 እንግዲህ ይሄንን ክፍል እንደምን ማየት እንችላለን? የሙሴ ደቀ መዛሙርትና የኢየሱስ ክርስቶስ ደቀ መዛሙርት የፍሬያቸው ገጽታ የሚለይበት ወይም ደግሞ በሙሴ ደቀ መዛሙርትነት የተማሩት ትምህርት ቤትና ጌታ ኢየሱስ ክርስቶስ ሲመጣ ደግሞ ደርቦ ያስተማራቸውና
ያሳወቃቸው ልዩነቱን እናይበታለን እና ሁለቱ ትምህርት ቤቶች የተጋጩ ይመስላል ሁለቱ ትምህርት ቤቶች የተጋጩ ይመስላል አንደኛው የሙሴ ትምህርት ቤት አንዲት ሴት በቃ አንድ ሰው አግብቶ በትክክለኛ መንገድ ከሷ ጋራ መቀጠል የማይፈልግ ከሆነ ጽህፈት ወረቀት ሰጥቶ መሸኘት እንደሚችል የሚያስተምር ትምህርት ቤት ነው የህጉ ትምህርት ቤት ሳይሆን የሙሴ ትምህርት ቤት ህጉ በፍጹም ይሄንን አልያዘም ምክንያቱም ጌታ ኢየሱስ እዚህ ክፍል ላይ ምን ይላቸዋል ሙሴም የልባችሁን ድንዳኔ አይቶ እንጂ ይላል then not about ቶራም አይደለም ባይብልም አይደለም ህጉም አይደለም ፍቱ አትፋቱ የሚል ትምህርት ጋር ያለው it's የውስጥ ማንነት እስቲ የውስጥ ማንነት በሉ በቃ መቀየር ፈለገ የሱ ተንሻፈፈች ሌላዋ ደግሞ ሰተር ብላ ቆመቻለች እሷን ፈለገ ነው ሐሳቡ እና ሰለቸኝም አለበት ሰለቸኝ በቃ ከሷ ጋር መኖር ሰለቸኝና ልቀይር የሚልም አለበት ስለዚህ ሰልችቷቸው የተሻለ ሲያዩ መቀየር እንዲችሉ ሙሴን አስጨንቀው ያስወሰኑት ውሳኔ አለ ስለዚህ ይሄንን የሚያውቅ ትውልድ ጌታ ኢየሱስ ጋር ተገናኘ ይሄንን የሚያውቅ ትውልድ ከጌታ ከኢየሱስ ጋር ሲገናኝ ጌታ ኢየሱስ ደግሞ ከሲኦል ከገሃነም ጋር አገናኘና አንድ ሰው በሚኞት ወይም ልቀይር ልተው ላመንዝር በሚሉ ሐሳቦች ምን እንደሚደርስበት አንድ አይኑ ጠፍቶ ሁለት አይኑ ያየ ከሚገባ አንድ አይኑ ጠፍቶ በሚል ሁለት እግሩ ያለ ከሚሞት ወደ ሲኦል ከሚገባ አንድ እግሩን ቆርጦ እያለ ጌታ ኢየሱስ ያስተማረበት ምን ያህል ከባድ እንደሆነና ምን ያህል ወገኖቼ ጌታ ኢየሱስ እንደው ተሰቅለው ላይ ቁጭ ብለው ያሉትን የሙሴ ትምህርቶችን ብድግ አደረገና ከሲኦልና ከዘላለም ሕይወት ጋር አገናኘው ዜን ጌታ ኢየሱስ ክርስቶስ ይሄንን ሊያስተምርበት የቻለው አንድ ሜን የምንለው ወይም ዋና የምንለው ጭብጥ አለ ማለት ነው እሱም ይሄ አመንዝራነት የሚባል ጉዳይ በስጋችን ላይ ሞራላዊ ሕይወት ተጽዕኖ ዲፕረስድ መሆን በሶሳይቲ ውስጥ የሚመጡ ጥላቻዎች ብቻ ሳይሆኑ የሚፈጥረው የዘላለም ሕይወት የሚባል አለ የዘላለም ሲኦል የሚባል አለ ከኔ ጋር ናችሁ ስለዚህ እናንብበው እስቲ ከቁጥር 1 ጀምሮ እናንብበው ኢየሱስ ይህን ተናግሮ ከጨረሰ በኋላ ገሊላን ትቶ ከዮርዳኖስ ማዶ ወዳለው ወደ ይሁዳ አውራጃ ሄደ ብዙ ሕዝብም ተከተለው በዚያም ፈወሳቸው ፈሪሳውያንም ሊፈትኑት ቀርበው ለመሆኑ አንድ ሰው በማንኛውም ምክንያት ሚስቱን መፍታት ተፈቅዷልን ሲል ጠየቁት እርሱም መልሶ እንዲህ አላቸው ፈጣሪ በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን እንዲህም አለ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣመራል ሁለቱም አንድ ስጋ ይሆናሉ የተባለው በዚህ ምክንያት ነው አይደለምን ከእንግዲህ አንድ ስጋ ናቸው እንጂ ሁለት አይደሉም ስለዚህ እግዚአብሔር ያጣመረውን ሰው አይለየውም ቁጥር 7 እነሱም ይላል ታዲያ ሙሴ አንድ ወንድ የፍቺ የምስክር ወረቀት ሰጥቶ ሚስቱን እንዲያሰናብታት ለምን አዘዘ አሉት ኢየሱስም እንዲህ አላቸው ሙሴም የልባችሁን ጥንካሬ አይቶ ሚስቶቻችሁን እንድትፈቱ ፈቀደላችሁ እንጂ ከመጀመሪያው እንዲህ አልነበረም ማለት ህጉም ላይ ቶራውም ላይ ይሄ ነገር የለም እላችኋለሁ በትዳሯ ላይ ዝሙት ፈጽማ እስካልተገኘች ድረስ ሚስቱን ፈቶ ሌላ ሴት የሚያገባ ሁሉ አመንዝራ ይሆናል እርሷንም አመንዝራ ያደርጋታል የተፈታችውንም ሴት የሚያገባ አመንዝራል ደቀ መዛሙርቱም የባልና የሚስት ጉዳይ እንዲህ ከሆነ አለማግባት ይሻላል አቤት አልሰማችሁኝም እንዲህ ከሆነማ በፍጹም አለማግባት ይሻላል ጌታ ኢየሱስ ግን እንዲህ አላቸው ከተሰጣቸው በቀር ይህን ትምህርት ማንንም ሊቀበል አይችልም ምክንያቱም አንዳንዶች ጃንደረባ ሆነው ይወለዳሉ ሌሎች በሰው እጅ ተሰልበው ጃንደረባ ይሆናሉ ደግሞም ለመንግስተ ሰማያት ሲሉ ራሳቸውን ጃንደረባ የሚያረጉ አይሰማኝም
አቤት አቤት ይህንን መቀበል የሚችል ይቀበል ይላል። ከዛ ደግሞ ማቴዎስ 5 ላይ እንሂድ። ምን ማለት ይሆናል እንዲህ ከሆነማ ሳያገቡ መቅረት ይሻላል። ሪዘርቭ 3-4 በደንብ ካልያዝንማ ምን ጥቅም አለው? ይሄንን ያለው ሙሴ ይሄንን የተናገረው that's why ይወላችሁ ከዛ ከሰው ፍላጎት የመጡ ስለሆኑ አንዳንዶች ሀብት ካላችሁ 5-6 ሚስት ማግባት እንደምትችሉ የሚያስተምሩ የሃይማኖት ክፍሎች የበዙበት ዋና ምክንያት የሰው አይዲያ ስለሆነ ከመጀመሪያው ግን አለ ጌታ ኢየሱስ እንዲህ አልነበረም። ግዴላችሁ ወደ መልእክታችን እንመጣለን። አንዳንዶቻችሁን እየተረዳዋችሁ ነው። እሺ ቁጥር 27 ማቴዎስ 5 ቁጥር 27 አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ሴትን በምኞት አይን የተመለከተ ሁሉ በልቡ ከርሷ ጋራ ቀኝ አይን የኃጢአት ሰበብ ቢሆን አውጥተህ ወዲያው ጣለው። ሰውነትህ በሙሉ ወደ ምን ወደ ገሃነም ከሚጣል ከሰውነትህ አንዱ ክፍል ብታጣ ይሻልሃል። ቀኝ እጅ የኃጢአት ሰበብ ቢሆንብህ ቆርጠ ወዲያው ጣለው። ሰውነትህ በሙሉ ገሃነም ከሚጣል ከሰውነትህ አንዱ ክፍል ብታጣ ይሻልሃል። ሚስቱን የሚፈታ ሁሉ የፍቺዋን ወረቀት መስጠት አለበት እንደተባለ ሰምታችኋል። እኔ ግን እላችኋለሁ በላዩ ላይ ስታመነዝር ካላገኛት በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችውንም ሴት ያገባ እንዳመነዘረ ይቆጠራል ካለ በኋላ ወደ ላይ ቁጥር 29 እንመልከተው። ቀኝ አይንህ የኃጢአት ሰበብ ቢሆንብህ አውጥተህ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል አብራራለሁ። ቅድም ያነበብኩት ክፍል ላይ በማመንዘር ብቻ መለያየት ይቻላል ለሚሉት ጌታ ኢየሱስ ክርስቶስ የሙሴንና የሱን አስተምሮ በደንብ ቁጭ ካደረገ በኋላ በማቴዎስ 19 ላይ የባልና የሚስት ጉዳይ እንዲህ ከሆነ ባናገባ ይሻላል ላሉት በማቴዎስ 5 ላይ መልሱ ይሄ ነው። አንድ ሰው ሲያመነዝር የማመንዘሩ ውጤት ወደ ሲኦልና ወደ መንግስተ ሰማያት ነው የሚከተው። የማያመነዝር ሰው የሚገባው የሚያመነዝር ሰው የሚገባው የኔ መልእክት እዚች ጋር ነች። ማመንዘር this much በሰው ልጅ ላይ የዘላለም ህይወት የማሳጣት አቅም ካለው ለምን ይሄ ሁሉ ሰይጣን ለምን ይሄ ሁሉ የዓለም አሰራር ቅዱሳኖችን አማኞችን እንዲህ አይነት ከባድ ትእዛዝ እያለ በእንዲህ አይነት ፈታኝ መንገድ ውስጥ ይከታል? መልሱ እዚህ ጋር ነው። ሰይጣን ወደ ተባለለት ለሱና ለሱ ግብረአበሮች የሱንም ባህሪ ለሚከተሉት ለተገባቸው ወደዛ ስፍራ ለመክተት በዓለም ላይ ብዙ አይነት የአመንዝራነትን ኃይል ይረጫል። ሰዎች በትዳራቸው ታምነው እንዳይኖሩ፣ ሰዎች በጮኝነታቸው ታምነው እንዳይኖሩ፣ ሰዎች በቤታቸው ኪዳናቸውን እንዳያከብሩ። ለመሆኑ በምን ኃይል ነው በምን አይነት አጠቃቀም ነው የማመንዘርን ኃይል በጭንቅላታቸው ውስጥ የሚከት? ምሳሌ 6 እንደዚህ ይለዋል። ምሳሌ 6 ላይ ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው ይላል። ከሴት ጋር የሚያመነዝር ግን ምሳሌ 6 ቁጥር 32 አእምሮ የጎደለው ነው። ከሴት ጋር ምሳሌ 6 ቁጥር 32 ምን ይላል? ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲሁም የሚያደርግ ይላል ነፍሱን ያጠፋታል። ከሴት ጋር የሚለው ጾታዊውን ነገር ብቻ መናገር ፈልጎ ሳይሆን ህጋዊ ባልሆነ መንገድ በአመንዝራነት ትክክል ባልሆነ መንገድ ከኪዳን ውጪ ከጋብቻ ውጪ
ከህይወቱ ውጪ ከተባለው ኪዳን ውጪ በየትኛው መንገድ የሚያመነዝር ምክንያቱም ከኪዳን ውጪ ስለሆነ መኝታ ያ የሚያመነዝር አለ ህይወቱ ይጠፋል ምን ማለት ነው ህይወቱን ያጣታል ምንስ ኃይል ነው ህይወት የሚያሳጣው ምንስ አይነት መንገድ ነው ህይወት የሚያጠፋው ምንስ አይነት መንገድ ነው ህይወትን የሚያበላሸው የእግዚአብሔር ቃል ቁልጭ አድርጎ ያ የሚያጠፋው ኃይል ጨዋ የነበረውን ደቀ መዝሙር ጨዋ የነበረውን አማኝ አእምሮ እንዲጎድልና በእንደዚህ አይነት መንገድ እንዲሄድ የሚያደርገው አሰራር ምንድነው ብሎ ያስቀምጠዋል የሚገፋው የሚከተው እዚህ ውስጥ የሚያስገባው ጌታ ኢየሱስ ክርስቶስ ስለ ገሃነም ባመንዝራነት አስተምሮ ገሃነም የዘላለም ህይወት እንደሚያጣ ያወቀ በኃጢአት ውስጥ እንዲገባ የሚያደርገው ባመንዝራነት ውስጥ እንዲገባ የሚያደርገው ባመንዝራነት ውስጥ እንድትገባ የሚያደርጋት ኃይል ምንድነው አንደኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 6 ከኔ ጋር ናችሁ አይደል እንዲህ ይላል ቁጥር 9 ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን አትሳቱ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ አመንዝሮች ወይም ቀራጮች ከወንድ ጋር ዝሙት የሚሰሩ በአንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 9 ሙሉ ለሙሉ ትርጉሙ እንዲህ ይለዋል ጣዖት የአመንዝራው የዝሙቱ የሴሰኝነት ግብር ተቀባይ ጣዖት የሰው ልጅ በማይገባ መንገድ በማይሆን ከኪዳን ውጪ በሆነ በአመንዝራነት ወንድም ከሴት ጋር ሴትም ከወንድ ጋር ግንኙነት ሲያደርጉ የዘር ኃይሉን የሚረከበው ጣዖት ይባላል ጣዖት ምን አይነት ጣዖት ነው ወንድና ሴቶች ሲተኙ ከእግዚአብሔር ፈቃድ ውጪ የሆነ ኪዳን ከእግዚአብሔር ፈቃድ ውጪ የሆነ ግንኙነት አመንዝራነት በአልጋ ላይ ሲተኙ whatever ዝሙት ሲሰሩ ጌታ ኢየሱስም እንዳለው በአይን አይቶ መጎምጀት ሲጀምር ያንን ግብር ያንን ታክስ የሚቀበለው ማን ነው ጣዖት ምን አይነት ጣዖት አለ ወይ የእግዚአብሔር ሰው እንደዚህ የምታስተምረው ይሄንን የሚረከብ አለ ዘሌዋውያን ምዕራፍ 18 ዘሌዋውያን ምዕራፍ 18 እኔ ተሳስቼ በኃጢአት በወድቅ ከዘር ፍሬ ጀምሮ እስከ ጄኔሬሽኔ ድረስ የሚረከብ ማን ጣዖት ዘሌዋውያን ምዕራፍ 18 ከቁጥር 1 ጀምሮ ስለ ዝሙት ነው የሚያወራው የመጀመሪያው እንዲህ ይለዋል እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለ ነገራቸው እኔ እግዚአብሔር አምላካችሁ ነኝ እንደ ተቀመጣችሁባት እንደ ግብጽ ምድር ስራ አትስሩ እኔ ወደ እርሷ እንደማገባችሁ እንደ ከነዓን ምድርም ስራ አትስሩ በስርዓታቸውም አትሂዱ ፍርዴን አድርጉ በእርሷም ትሄዱ ዘንድ ስርዓቴን ጠብቁ እኔ እግዚአብሔር አምላካችሁ ነኝ የሚሰራቸው ሰው በእነሱ በህይወት ይኖራል ስርዓቴን ፍርዴን ጠብቁ እኔ እግዚአብሔር ነኝ ከእናንተ ይላል ከቁጥር 6 ነው የሚጀምረው ማንም ሰው ህፍረተ ስጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቀርብ እኔ እግዚአብሔር ነኝ ይላል ቁጥር 7
ያባትህን ህፍረተ ስጋና የእናትህን ህፍረተ ስጋ አትግለጥ እናትህ ናት ህፍረተ ስጋዋን አትግለጥ ያባትህን ሚስት ህፍረተ ስጋ አትግለጥ ያባትህን ህፍረተ ስጋ ነውና የእህትህን ህፍረተ ስጋ አትግለጥ ያባትህ ልጅ ወይም የእናትህ ልጅ በቤት በውጭ የተወለደ ብትሆን ህፍረተ ስጋዋን አትግለጥ የወንድ ልጅ ልጅህን የሴት ልጅ ልጅህን ህፍረተ ስጋዋን ወይም የሴት ልጅ ልጅህን ሴት ልጅ ህፍረተ ስጋ አትግለጥ ያንተ ህፍረተ ስጋ ነውና ከአባቴ የተወለደችውን የአባትህም ሚስት ልጅ ህፍረተ ስጋ አትግለጥ እህትህ ናት ህፍረተ ስጋዋንም አትግለጥ ያባትህን እህት ህፍረተ ስጋ አትግለጥ ያባትህ ዘመድ ናት የእናትህን ህፍረተ ስጋ አትግለጥ የእናትህ ዘመድ ናት ያባትህን ወንድም ህፍረተ ስጋ አትግለጥ ወደ ሚስቱም አትቅረብ ያጎትህ ሚስት ናትና የወላትህን ህፍረተ ስጋ አትግለጥ የልጅህ ሚስት ናትና ህፍረተ ስጋዋን አትግለጥ የወንድምህን ሚስት ህፍረተ ስጋ አትግለጥ የወንድምህ ህፍረተ ስጋ ነውና የሴትንና የሴት ልጅ ህፍረተ ስጋዋን ይላል ደግሞ ስሙት አትግለጥ የወንድ ልጇን ሴት ልጅ ወይም የሴት ልጅ ሴት ልጇን ህፍረተ ስጋ ትገልጥ ዘንድ አትግባ ዘመዶች ናቸው ዝሙት ነው ይላል ሚስት በህይወት ሳለች እህቷን ጣውንት እንዳትሆን ህፍረተ ስጋዋን ትገልጥ ዘንድ ከእርሷ እህት አትጋባ እርሷን በመርገም እርኩስ ሳለች ህፍረተ ስጋዋን ትገልጥ ዘንድ ወደ ሴት አትቅረብ እንዳትረክስባት ከባልንጀራ ሚስት ጋር አትተኛ ቁጥር 21 ሊያነብልኝ ይችላል ከዘርህ ይላል ከዘርህ ለሞሎክ በእሳት አሳልፈ አትስጥ የአምላክህንም ስም አታርክስ እኔ እግዚአብሔር ነኝ ይላል ይደመድመዋል ከዘርህ ይላል ለሞሎክ በእሳት አሳልፈ አትስጥ ሞሎክ ማን ነው ሞሎክ ሞሎክ በ17ኛው ምዕተ ዓለም ላይ የነበረ አሁንም ያለ እየተመለከ ያለ በሁለት መንገድ መስዋዕት የሚቀበል በሁለት መንገድ ግብር የሚቀበል ነው የኢንሳይክሎፒዲያው አገላለጽ እንዲህ ይለዋል the false god ይለዋል የውሸት አምላክ ይለዋል መጽሐፍ ቅዱሳችን ሞሎክ በሁለት መንገድ ግብር እንደሚቀበል ይናገራል አንደኛው ከ1 ዓመት እስከ 7 ዓመት ያለ ሴት ህፃን ልጅ ይቃጠልለታል ሁለተኛው እግዚአብሔር ከሚፈቅደው ውጪ የሚጋቡ እግዚአብሔር ከሚፈቅደው ውጪ ዝሙት የሚያረጉ እግዚአብሔር ካስቀመጠው ውጪ አመንዝራ የሚሰሩ ሁሉ የዘር ፍሬያቸው ጥርቅም ወይም ማንኛውም የሚያደርጉት በቤተ ክርስቲያን ውስጥ ቢሆን ከቤተ ክርስቲያን ውስጥ የወጣ ቢሆን ያ መስዋዕት የሱ ነው የሞሎክ ይባላል ሞሎክ ሴክሹዋል የሆነ መስዋዕትን የሚቀበል የአመንዝራ ግብር የሚቀበል ሳታገባት በእግዚአብሔር ፊት ባርኮት ሳትወስድ አብራሃት ስትተኛ ያን ግብር የሚቀበለው እሱ ነው አውቶማቲካሊ ይሄ ዘር ሞሎክ ጋር ሲገባ ዲቮርስ ያለበት ቤተሰብ ከሆነ ዲቮርስ ጭንገፋ ያለበት ከሆነ ጭንገፋ ዋይ ናት የዘር ኃይሉ ሞሎክ ጋር ተይዟል አታመንዝር ሲል እግዚአብሔር ለምንድነው ያመነዘረ ሰው ለሞሎክ መስዋዕት አቅርቧል ለሞሎክ መስዋዕት ሰጥቷል ያ ሰው እድል ፋንታው የዘላለም ሲኦል ነው ምክንያቱም ሁለት አምላክ የለም አይ ቢሮዬ ውስጥ ለነበሩ መንፈሳዊ ልጆቼ ሳሳያቸው ነበር ሞሎክ እስካሁን ድረስ ይመለካል
በአሜሪካን ሀገር ፊላደልፊያ ላይ እንዲሁም ደግሞ በሃማስ የምትባል ከተማ right now ዩቲዩብ ላይ ብትገቡ ህፃን ልጅ ሬፕ ይደረጋል ስሙ በደም መስዋዕት ይቀርባል በመላው ዓለም መስሙት ህፃናቶች ጠፉ ህፃናቶች ተወሰዱ እንዲሆን ያ ሁሉ የሚቀበለው ሞሎክን ከአንድ አመት እስከ 7 አመት ያለች ህፃን ልጅ እየተቃጠለ መስዋዕት ካልቀረበለት የተጋቡ ሰዎች ካልተፋቱ አመንዝራ ሴቶች በየመንገዱ ቆመው ኪዳን ያለበትን ህዝብ ካላመነዘሩ ሞሎክ ግብር አያገኝም that's why የጌ የሌዝቢያን ሶሳይቲዎች አይን ያወጣ የግልሙትና ስራ አደባባይ ላይ የሚያረጉት ከነሱ በስተጀርባ ሞሎክ ስላለ ነው that's why የአመንዝራዎች እናት ግብር የምትቀበለው ከሞሎክ ጋር ነው አንድ ላይ ከጋብቻ በፊት የምትሳሳመው መሳሳም ከጋብቻ በፊት የምትተኙ መኝታ ማጋ ነው የሚሄደው ሞሎክ በፍጹም አለ ሴሰኞች ጣዖት አምላኪዎች የትኛውን ጣዖት ሲባል ሞሎክ ዘሌዋውያን ምዕራፍ 18 ቁጥር 21 ላይ ያለው ሞሎክ እሱን ያመለኩ ድልፋንታቸው የዘላለም ሲኦል በጣም የሚገርመኝ ነገር ይሄ ነው እግዚአብሔር አምላክ በቃሉ ላይ እንደዚህ ይላል ዛሬ ስንቶቻችሁ እየገባችሁ ነው ያለው ጆቻችሁን አንሱ እግዚአብሔር ሁሉን መልካም ያደርጋል በየትኛው መንገድ በላይፋችሁ ውስጥ የገባ ነገር ሁሉ ዛሬ መጨረሻ ላይ በሚኖረው የደሙ መታጠብ ይቋረጣል አላውቅም እንዳታጡት ብላችሁ አሊያም ካቅማችሁ በላይ ፈተና ተፈትናችሁ የሆነ ንክኪ የነበራችሁ ምን እንደሚመጣ ላሳያችሁ እና ከላይፋችሁ በደም ቼክ ታረጋላችሁ ዘሌዋውያን ምዕራፍ 18 ከቁጥር 24 25 ልጀምር 25 ምድሪቱ ረከሰች ስለዚህ ኃጢያት በርሷ ላይ ነው መለሳለው ምድሪቱ የሚኖሩባት ሰዎች ተተፋቸዋለች ስርዓቴን ፍርዴን ጠብቁ እናንተም ያገሩ ልጆች በእናንተ መካከል የሚኖሩት እንግዶች ከዚህ እርኩሰት ምንም አትማሩ Oh my God ቁጥር 29 ከዚህ እርኩሰት ሁሉ ማናቸውንም የሚያደርግ ያ ሰው ከህዝቡ መካከል ተለይቶ ይጠፋል ስለዚህ ከናንተ በፊት የነበሩት ሰዎች የሰሩትን ጸያፍ የሆነውን ወግ እንዳትሰሩ በእርሱም እንዳትረክሱ ስርዓቴን ጠብቁ እኔ እግዚአብሔር አምላካችሁ ነኝ ሲናገር ምን አለ ምድሪቱ ተተፋቸዋለች በየትኛው መንገድ አመንዝራዎች ከመንከራተት ውጪ ምንም ነገር እጃቸው ላይ መግባት አይችልም መቅበዝበዝ መንከራተት መዋተት ላበላም መሆን መሰቃየት ምድሪቷ የምትተፋቸው ሰዎች ምልክት ነው የሚተፉት ደግሞ በአንድ ነው አለ ሞሎክን ስላመለኩ ለዚህ ነው አንደኛ ቆሮንቶስ ቀድም ያነበብኩት ምዕራፍ 6 ላይ ከቁጥር 9 ጀምሮ እስከ 16 ሴሰኞች አመንዝራዎች ጣዖትን የሚያመልኩ ይላል በዚህ ዘመን ጣዖትን አቁሞ የሚያመልክ አለ ብላችሁ እንዳትሳሳቱ he is a spirit መንፈስ ነው መንፈስ ምን አልኩኝ መንፈስ ይገፋፋል ታርጌት የሚደረገው ነገ እግዚአብሔር ታላቅ ነገር ሊያደርግላቸው ያላቸው ላይ ከፍተኛ የዲቮርስ መንፈስ ይላካል እንዳይግባቡ ማሰቃየት እንዳይጣመሩ ማሰቃየት ተቀድሳ ለብዙ ጊዜ ራሷን ጠብቃ የነበረችው በማይቻል መንገድ የሞሎክ ስፒሪት ብዙ አይነት ወታደር ልኮ የራሱን ሰራዊት ልኮ ያስተኛታል ሞሎክ እስካሁን ድረስ አላማው አሰራሩ አደራረጉ በዚህ ቅድም በጠራውት አካሄድ ዛሬም ድረስ ይሄንን መንፈስ ያሰራጨ
ሰዎችን ጌታ ኢየሱስ ያስተማረውን ትምህርት ሰዎች በዚህ አይነት ጉዳይ ማቴዎስ 5 ላይ አመንዝራዎች የሚገባቸውን የዘላለም ሕይወት ማጣት ምን እንደሆነ ይሄ መንፈስ ይሄ አጋንንት ይሄ ሰይጣን ስላወቀ አማኞች በእንደዚህ አይነት ችግር ከዓለማውያኖች በበለጠ ፈተና ውስጥ ይገባሉ። ዓለማውያኖች በሞራል ጉዳይ ያን ያህል ችግር አይታይባቸው። ክርስቲያኖች ግን በአብዛኛው የሞራል ችግር ባለማግባት ይሁን ጊዜን ባለማወቅ ይሁን ዋትኤቨር በብዙ አይነት መንገድ በስራቸው ቢሆን በቤታቸው ቢሆን ኢቭን ኢፍ ቸርች ውስጥ እንኳን አንድ ላይ ተቀምጦ ሲወጡ ለመሰሰንና አብሮ ለመባለግ ብዙ አይነት ኃይል ጠላት ይጠቀማል። ትንቢተ ኤርምያስ ምዕራፍ 13 ለምን አናመነዝርም? የማናመነዝርበት አንደኛው ምክንያት እኛ የእግዚአብሔርን ሥርዓት እናውቃለን። እግዚአብሔር አምላካችን ነው አንደኛ። ሁለተኛ የኛን የዘር ኃይል የኛን የዘር ግንድ ለሞሎክ አሳልፈን አንሰጥም። አንድ ሰው አብሮኝ አሜን ይበል። አይሰማም? በፍጹም አንተ ላይ በደንብ ስሙኝ። አንተ ላይ ያለው ማንኛውም ነገር ወደ ልጅህ አይተላለፍም። አንቺ ላይ ዛሬ በደሙ ኃይል ይቋረጣል። ማን ነው ሰምቶኝ ከሆነ አሜን የሚል? በማወቅ ይሁን ባለማወቅ ይሄን ትምህርት ባለመረዳት ይሁን ይሄን ትምህርት ባለመስማት በተለያየ መንገድ በተለያየ ሳታውቁ ሳትረዱ ሳታውቁ ሳታስተውሉ በተለያየ መንገድ የናንተ የሆነ ነገር በጠላት ተይዞ የተነካካባችሁ ዛሬ ከሞሎክ እጅ በኢየሱስ ስም ይወጣል። አንድ ሰው ጮክ ብሎ አሜን ይበል። አዎ ጌታ ይሄን ስታስተምር ሁሉ ምራቁን ይውጣል አለኝ። እውነትም ያየሁት ይሄ ነው። በጣም ብዙዎች እንቅልፍ ያዛቸው የነበረ አይናቸው በረዶ መሰለ ወደ ትውልዳችን በሞሎክ እጅ አይገባም። በጨለማው መንግስት እጅ አይገባም። በኢየሱስ ስም አይገባም። ትንቢተ ኤርምያስ ምዕራፍ 13 ቁጥር 24 ስለዚህ እንደሚያልፍ እብቅ በምድረ በዳ ነፋስ እበትነዋለሁ። ረስተሽኛልና በሐሰትም ታምነሻል። እጣሽ የላኩልሽንም እድል ፈንታ ይህ ነው ይላል እግዚአብሔር። ስለዚህ የልብስሽን ዘርፍ በፊትሽ እገልጣለሁ፣ እፍረትሽም ይታያል። አጸያፊ ስራሽና ምንዝርናሽ ማሽካካትሽ የግልሙትናሽም መዳራት በኮረብቶች ሜዳ ላይ አይቻለሁ። ኢየሩሳሌም ሆይ ወየውልሽ፣ ለመንጻትሽ እንቢ ብለሻል። ይህስ እስከመቼ? በኮረብቶች ተራራ ላይ የሚለው በኮረብቶች ተራራ ላይ ነው መስዋዕት የሚቀርበው። እያወራ ያለው የእግዚአብሔር ቃል ምንድነው? ኢየሩሳሌም አምላኳን ትታ ማምለክ ከማይገባት አምልካለች። ያንን ደግሞ በምን ተውፊት ነው እየተናገረ ያለው? ከባሏ ውጪ ማመንዘር ብቻ አይደለም። ማመንዘር ስጋዊ ፍላጎት ነው ብሎ ሳይሆን የሚያስተምረው በኮረብቶች ተራራ ላይ ወጥቶ አምልኮን ማቅረብ። ሞሎክ ከክርስቲያኖች ሳያውቁ አመንዝራነት ህይወት ውስጥ ስላሉ ማንኛውም ክርስቲያኖች ግብርን ይቀበላል። እግዚአብሔር በዚህ ያዝናል። እግዚአብሔር በዚህ እጅግ ይናገራል። ለዚህ ነው አመንዝራ ቢሆን ኤፌሶን ምዕራፍ 5 ቁጥር 5 አመንዝራ ቢሆን ማንኛውም ጣዖት አምላኪ ኤፌሶን 5:5 እርኩስን የሚመኝ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም፣ የህይወት መዝገብ የለውም። አመንዝራ ቢሆን አመንዝራ ይሄው ማስተምረው ይሄ ነው። ደቀ መዝሙር የማያመነዝርበት ዋና ምክንያት የመጀመሪያው እግዚአብሔር የሰጠውን ዘር ለሞሎክ አይሰጥም። በፍጹም ርስቱን በፍጹም አሳልፎ አይሰጥም።
ሁለተኛ ፈሪሃ እግዚአብሔርና የእግዚአብሔር የአምላክነቱን ሥርዓት በሕይወት ሳለ በምድር ይጠብቃል። አይወርስም። ለዚህ ነው ኤፌሶን 5 አመንዝራ ቢሆን ጣዖት አምላኪ ማንም እርኩስን ወይም ጥሩ ትክክል ያልሆነ ነገር የሚመኝ እርሱ የእግዚአብሔርን መንግስት አይወርስም ሲል ዲመን ይሄን ያውቃል። ወገኖቼ ከምትለብሱት ልብስና አብራቿት ከምትተኙት ሴት ጋር ወይ አብረሽ ከምትተኙ ወንድ ጋር አይደለም ሰይጣን ጉዳዩ። ዘሩን ድልፋንታው ባንቺ ውስጥ ያለውን ነገር ያለ ፈቃድ ተጠቅማበታለች ወይ ነው። ያ ነው የሱ ፍላጎት፣ ያ ነው የሱ መሻት። ስለዚህ የመጨረሻው ጎሉ ምንድነው ሲባል የእግዚአብሔርን መንግስት እንዳንወርስ። የእግዚአብሔርን መንግስት አንዳንድ ሰው የሚመስለው አለ በሽተኛ ብቻ ሆነን እንድንቀር በቃ የሆነ ችግር ብቻ ደርሶብን ኖ ዲመን እንደዛ አይነት ሐሳብ የለውም። ሰይጣን ለሱና ለጭፍሮቹ ለሱና ለግብረ አበሮቹ የተዘጋጀበት የሲኦልን ወራሽ እንድትሆኑ ለማድረግ ነው። ዛሬ እግዚአብሔር የሚያስተምራችሁ ይሄ ነው። በሞሎክ ድርሻ ላይ የሚሳተፍ አመንዝራ ህይወትን የሚከተል በመጀመሪያ የሚሆነው ግብር የሚገብረው ለሰይጣኑ ለሞሎክ መንፈስ ነው። ሰው ተቃጥሎ መስዋዕት ለሚቀርብለት የዝሙት ወይም ደግሞ የኪዳን ማፍረስ ግብር ለሚቀበለው ለሱ ነው። እሱ ደግሞ የሚያረጋው ይሄ ነው አለ ለሱና ለጭፍሮች ወደ ተዘጋጁት ቦታ ላይ የምትገቡበትን መንገድ ማፋጠን። አይወርስም። አመንዝራ ቢሆን አይወርስም። ጣዖት አምላኪ ቢሆን ዋይና ታዲያ ክርስቲያን እንደነዚህ አይነት አደገኛ የሆኑ በጣም ዋጋ የሚያስከፍሉ ነገሮችን እንደገላል እንደ ምንም እንዲያውም አስጨብጦ እጅ ለእጅ አያይዞ በየቸርቹ ሁሉ አጠገብ ላጠገብ ጎሸም እስኪደራረጉ ድረስ እንዲህ ያለ የሴሰኝነት ነፋስ ለምን ወደቀባቸው? ሚስጥሩ አንድ ነው፣ የዘላለም ህይወት ለማሳጣት። ማን ነው ዛሬ በመድሪቷ ላይ ሴሰኝነትን? ሞሎክ የፖርኖግራፊ አምላክ ነው። ሞሎክ I'm sorry ስለዚህ ንግግር በጣም አዝናለሁ። መጽሔታቸው ላይ ክርስቲያን ባልና ሚስቶች እንዲ ቢሆኑ እንደዚህ ቢነሱ እንደዚህ ቢፈርጡ እንደዚህ ብለው ያወጡት ሳያውቁት የሞሎክ መንፈስ ነው ያዛቸው። ሳያውቁት ክርስቲያን በፍጹም ዓለም በመታንጸባረቅበት መንገድ ትዳሩን አይጠብቅም። ክርስቲያን ትዳሩን የሚጠብቀው የመጀመሪያ እግዚአብሔር ባስቀመጠው ትእዛዝ መሰረት ነው። ፕሬዝ ጋድ ክብር ለእግዚአብሔር ይሁን። አዎ የሚያመነዝር ከፈቃድ ውጭ የሚያመነዝር ምን አይነት ሰው ነው አለ ምሳሌ 6 ቁጥር 32 አእምሮ የጎደለው ማለት በሞሎክ መንፈስ ጭንቅላቱ የተመታ። ራእይ ምዕራፍ 21 ቁጥር 8 ራእይ ምዕራፍ 21 ዳሩ ግን የሚፈሩ ይላል የማያምኑ የርኩሳንም የነፍሰ ገዳዮችም የሰሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞች ሁሉ ድል ፈንታቸው በዲንና በሳት በሚቃጠል ባህር ነው። ይሄውም ሁለተኛው ሞት ነው። እግዚአብሔር አምላክ ዛሬ ይሄን ያደርጋል። ፓወርፉል የሆነ የጌታ ኢየሱስ ደም አለ። ላይፍ ብዙ አይነት መንገድ ሳታውቁ ይወሰዳችሁ መቼም አታልፉም ብያል አስተምርም፣ ግን አውቃችሁት ብትማሩ መልካም ነው። ጌታ ኢየሱስ ስለዚህ ሲናገር የሞሎክ መንፈስ እንደሆነ ሲያወራ ጤነኛ ሆነ ወደ ሞሎክ ገብተ ከምትሞት ጉንድሽ ሆነ የዘላለም ህይወት ብትወርስ እስከ መጨረሻው ነው። መጨረሻው ምንድነው? ከትዳር ውጪ ማሽኮርመም ሲባል አመንዝራነት። የአመንዝራነት መንፈስ ባለቤቱ ሶርሱ ማን ነው ሲባል ከትዳር ውጪ ከኪዳን ውጪ ከሁኔታ ከታዘዘው ከተፈቀደው ውጪ የሚዘሙት ወይም እንዲዘሞት የሚያዝ ግብር የሚቀበል የሞሎክ መንፈስ። ሞሎክ
ልክ እንደነዚህ እንደ ሳውንድ ሲስተም ማቴሪያሎች ሞሎክ በመላው ዓለም ይታወቃል። ሞሎክ ለመሆኑ ማን ይባላል? ሉሲፈር ግብር የሚቀበል እግሩን ያጣመረ ቀንድ ያለው በዘመነኛው በሙዚቃው ዓለም ላይ ማን ይባላል? ባፎሜት ማለት ምን አይነት ትርጉም ነው ያለው? ባፎሜት ማለት እንደ ስፖንጅ ውሃን ምጥጥ እንደሚያደርግ የሰውን ህይወት አጠገባችሁ ላለው ሰው ንቃ በሉት። that's why ባላቸው በየትኛውም ነገር ላይ በየትኛውም አቅማቸው ላይ አርማውን ያሳዩ ፍትወተ ስጋቸውን ያቃጠሉ የሚጓዙት ወደ ማን ነው? ወደ ሞሎክ። እነዚህ ሁሉ ድል ፈንታቸው ምንድነው? ዘፋኞች ሁሉ ድል ፈንታቸው ምንድነው? እኔ አይደለሁም። ሞሎክ ምን አይነት መንፈስ ነው? ኤቭሪቲንግ የሚያወራው ስለ ስጋ ነው። ኤቭሪቲንግ ሁሉንም ነገር የሚናገረው። እጆቻችሁን ወደ ላይ አንሱ። የአመንዝራነት ኪዳን ከላይ ላይ ይሰበራል በይ። በይ የአመንዝራነት ኪዳን የኔን ዘር በሉ እስቲ የኔን ትውልድ ለጣዖት አይሰዋም። የኔ ዘር የኔ ትውልድ ለጣዖት አይሰዋም፣ ለሞሎክ አይሰዋም። ስማ ሰይጣን የኔን ድል ፋንታ አትነካም። አመንዝራነት በሉ ከትዳር ውጪ ከኪዳን ውጪ እንዲሁም ደግሞ እግዚአብሔር ሳይፈቅድ የሚደረግ ግንኙነት ስሜት ሳይሆን ለሰይጣን መስዋዕት ማቅረብ ነው። በኢየሱስ ስም ባለማወቅ ባለመረዳት የእግዚአብሔርን ቤተ መቅደስ ከቤልኦር ጋር ያገናኘሁበት መስመር ይበጠስ። አያችሁ መጽሐፍ ቅዱስ ላይ ስለ አመንዝራነት ሲናገር ቤተ መቅደሱ ስለሚበዘበዘው ሲናገር ቤሊሆር ይለዋል። ቤሊሆር ሞሎክ። በደንብ አስተዊ እህቴ። ዝሙታዊ እንቅስቃሴ ስታደርጊ ሁሉ አባትሽ እግዚአብሔር ሳይሆን አባትሽ ሞሎክ ነው። በደንብ ተጠንቀቅ። ሴት ስታይ አይንህ ደም የሚለብስ ከሆነ ስልክሽን ስጪኝ እንዴ አባትህ ሞሎክ ነው። ይሄንን ወቅ በጌታ በኢየሱስ ስም ይሄን ሰንሰለትን በጥሳለሁ። ኢንተርቴይንመንቱ ላይ ኢንተርቴይንመንት ማስታወቂያ ላይ አንድ ወንድም ሲናገር እንዲህ አለ። ሎተሪ ቶምቦላ ለማለት እዚህ ጋር የደረሰች ቀሚስ ያደረገች ሴት ምን ትጠቅማለች? እውነት የህቴ ሰውነት የህቴ ገላ ለትዳሯ እግዚአብሔር ለፈቀደላት ጋብቻ ክቡር ነው። እርቃነ ሰላዋን ማለት እርቃነ ማንነቷን ግን ለሞሎክ እንዳታረግ ዛሬ ይሄን ብሪጅ ይሄን ሰንሰለት እንሰብራለን። የልጆቻችሁን ዲዛይን ማድረግ ኃይል ያለው እዚህ ላይ ነው። አመንዝራዎች አይሆኑም። የሰይጣን ቤተ ጣዖት ላይ አይሽከረከሩም። እንግዲያው የምነግርህ ዛሬ በንስሐ በደሙ ከታጠብክ በኋላ ያንተ ልጆች ኤልዛቤልን ይፈጠፍጣል። አይ ነው በጣም ብዙ ሩመር እንደሚነሳ ቃለሁ። ምን ለማለት ፈልጎ ነው እንደሚል አጋንንት አቃለሁ። በልጆቹ ደግሞ ብዙ እንደሚል አቃለሁ። አጠገባቸው ያለውን ሰው እንደዚህ በሉት፣ ጀነራሉ ቀድሟል በሉት። I'm not saying about Jesus. I'm not general Jesus አይደለም። ጀነራል እኔ ነኝ። Yeah. He's my
የኔ ጌታ በሉ እስቲ እኔ ደግሞ የሱ ጄነራል እሱ የሾመኝ ጄነራል መሪ ያለው የለውም እውነት ውሸት በሉ እስቲ ታዲያ ጄነራል እንዴት ኢየሱስ ይሆናል ጄነራል ሆኖ ነኝ የማይመራ የመጨረሻው ፕሬዝዳንት አለ የናዝሬቱ ኢየሱስ እንግዲህ ያው እግዚአብሔር ዛሬ እንዲያደርጋል ማንንም ባላወቀበት መንገድ እናንተን ሁሉ ማለት ነው ሞሎክን የሚያስፈጠፍጥ ቅባት ሞሎክ አላውቅም ግን ጌታ እንደዚህ ያለኝ እንዲህ ያለኝ ዛሬ የሚሆነው ማለት ነው ዛሬ የሚሆነው እንዲህ አቋቋማቸውን የሆነ ነገር አድርገው የቆሙ ኢሜጆችን ሁሉ ሲያዩ ከዚህ ያሉ ህፃናቶች ሲያልፉ ወረቀቱን ቅድድ አልገባኝም እጆቻችሁን ወደ ላይ አንሱ ሳላውቅ በሉ ሳልረዳ በሉ አይሰማም በተለያየ መንገድ ጌታን ከማወቄ በፊት የትኛውም ህይወቴ አሁን መቼ የኢየሱስ ደም ይፈስበታል ይለውጠኛል አጠገባችሁ ያለውን ሰው ጨብጡት ይሄን ከተማርክ በኋላ በሉት ዝሙት ብሰራ ከትምርቱ አንፃር ሞሎክ ይረከባል ድገሙና ንገሩት ከትምርቱ አንፃር ሞሎክ ጣዖት አእምሮ የሚያጎድል መንፈስ ይረከባል አንተ በሉት የእግዚአብሔር ሰራዊት ነህ ከእግዚአብሔር ወገን ነህ ከእግዚአብሔር ስፍራ ነህ ቀድሞ ሳታውቅ ደግሞም በድፍረት ከዚህ ትምህርት በፊት በየቦታው ኃጢአት ስትሰራ የነበረበት ስትመኝ የነበረበት መጨረሻው ቤቱ ገሃነም እንደሆነ ጌታ ኢየሱስ ተናግሯል አንተ አትገባም ምክንያቱም ደቀ መዝሙር ነህ my goodness ስለዚህ ምድር ተተፍታለች ማለት በየትኛውም መንገድ ሰላም የለም በየትኛውም መንገድ ረፍት የለም በየትኛውም መንገድ ደስታ የለም በየትኛውም መንገድ ምክንያቱም አመንዝራነት ለጥቂት ደቂቃ እንድታስቡ ምፈልገው እናንተ ላይ የተፈጸሙ ነገሮች ዘራችሁ ላይ እንዳሉ ቼክ አድርጉ ለጥቂት ደቂቃ ከዛ በኋላ ነው ኢየሱስን ደም የምጠራው ግን እናንተ ላይ ያሉ ነገሮች እንዴት ሊመጣ ቻለ ብላችሁ እኔ መንፈሳዊ አባታችሁ ነኝ በደንብ ለአንድ ደቂቃ አድምጡ አይኖቻችንን ጨፍንና እንፈልግ ከዛ የደሙ ኃይል ያጥበዋል how come adultery lifestyle how come divorce how come unsuccessful life እንዴት ሊመጣ ቻለ ያለ መርካትና ግብ ያለ መምታት ህይወት እንዴት ሊመጣ ቻለ ዲቮርስ እንዴት ሊመጣ ቻለ አመንዝራነት እችንም ታጫለህ እችንም ትይዛለህ እንዴት ሊመጣ ቻለ መጠጥ እንዴት ሊመጣ ቻለ ዓለማዊነት እንዴት በቤት ውስጥ እንዴት ሊፈጸም ቻለ እንዴት በትዳርሽ ላትደሰቺ እንዴት how come እግዚአብሔር ወደ ተሰጠው እግዚአብሔር ወዳለበት ስፍራ እንዴት ሞሎክ ሊገባ ቻለ የእግዚአብሔር ቤተ መቅደስ እንዴት ባንተ ህይወት ውስጥ ሊፈርስ ቻለ የቤሊሆር መንፈስ እንዴት ሊገባ ቻለ እንዴት ሴት ስታይ አመንዝራነት ሊሰማህ ቻለ እንዴት ወንድ ስታይ ዝሙት ሊሰማሽ ቻለ how come
ቤተክርስቲያን ቤተሰብ ትዳር ሜሬጅ ህይወት መውጣት መግባት የክርስቲያኑ ህይወት how ለምን ራዳር ውስጥ ገባ በሞራል ጉዳይ ለምን ጥያቄ ውስጥ ገባ ለምን ኢላማ ውስጥ ገባ ለምን በዓለም ላይ የዓለም ሰዎች ኢሜጆችን አውጥተው እስኪያሳዩ ድረስ የሞራል ህይወት እንዴት በቤተክርስቲያን ውስጥ ሊገባ ቻለ how come እንዴት ሊመጣ ቻለ ዛሬ በኢየሱስ ስም ስር ሰዶ ጥልቅ መሰረት ይዞ ያለ ዲመን የሞሎክ መንፈስ ከዘራችሁ ላይ ይነሳል አሜን ማጋቶኮ ቦኮስ ይነሳል አሜን በርግጥ እግዚአብሔር እንዲህ ነው እንደ እስከትሉ ድረስ ከነፍስ ከህሊናችሁ መተኛት እስከማትችሉ ዝሙት የሚታያችሁ መውጣት እስከ ከሰው ጋር ማውራት እስከማትችሉ ጭንና ዳሌ ስታዩ ምትሉ የወንድ ልጅ መልክ ስታዩ ምትሉ በቃ የማትፈልጉት ነገር የገባባችሁ ይሄ የሞሎክ መንፈስ ይሄ የብኤልዜቡል መንፈስ ይሄ የሳጥናኤል መንፈስ ሳትነቂበት ሲኦል ሊከት የሚታገል ሳትነቃበት ድል ፋንታህን ሲኦል ሊከት የሚታገል ይሄ ብሪጅ ከአያት ከቅድማያት ከዘር የሚመጣ ዲቮርስ ከዘር ከአቅቂው ከተለያየ ቦታ የሚመጣ ባንተ ላይ የሚታይ ቤተሰብ ላይ ባንተ ላይ የሚታይ አያት ላይ ባንተ ላይ ይቋረጣል ዛሬ ሌታ ፓራ ባባካያ አይኖቻችሁን ጨፍኑ ከኔ ጋር በኃይል በእግዚአብሔር መንፈስ ሆነን በታላቅ ድምጽ የጌታ የኢየሱስ ደም በሉ የጌታ የኢየሱስ ደም አይሰማም የጌታ የኢየሱስ ደም ድገሙ የጌታ የኢየሱስ ደም ድገሙ የጌታ የኢየሱስ ደም ድገሙ የጌታ የኢየሱስ ደም ድገሙ አሁንም የጌታ የኢየሱስ ደም አይሰማም የጌታ የኢየሱስ ደም አይሰማም 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 በቃ እቺን ቃል ላንብብላችሁ አያያያያያ ዕብራውያን 9 እንዲህ ይላል ቁጥር 27 ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢያት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢያት ይታይላቸዋል ይላል ቁጥር 22ን ደግሞ ደግሜ ላንብበው እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ደምም ሳይፈስ ስርየት የለም ሁላችንም ዘሮቻችንን እንይዛለን ትዳሮቻችንን ጮኝነታችንን ህይወታችንን እንይዛ ሁሉም ሰው ይንበረከካል it's a generation curse 10 ጊዜ ትዳርህን ፍታ የሚልህ ይሄን ስለማትጸልይ እንጸልያለን በኢየሱስ ስም አገልጋዮችን በዝሙት የሚፈትነው ይሄ ስለማይጸልይ ኤልዛቤል የፋነነችበት ዋና ሚስጥር ይሄ ስለማይጸልይ ይሄንን መርገም ነው ምን በጠሰው ከኛ የሚወለዱት ሁሉ ኢየሱስን የሚያዩ ይሆናሉ ማሶቶ ፕራዲያስ ማናቸው ቅዱሳን ቢዮንሴ ማነች ስሙኛ እንዴ ቢዮንሴ ማነች ማሪያ ኬሪ ማነች ኳየር የቸርች ኳየር ሶሎ ዘማሪ ዓለምን ያናወጡ ያሉ ምኑ ነበሩ ዘማሪ
እርቃናቸውን ህፍረተ ስጋቸውን የሚያሳዩ ወንዶች ምን ነበሩ? ዘማሪ ሞሎክ ከባድ ክፉ መንፈስ ከቤተ ክርስቲያን ከኢትዮጵያ ላይ ማሳታካያ እግዚአብሔር አባት ሆይ እንደ ሳምሶን በማይገባ መንገድ የተዋረድኩበት እግዚአብሔር አባት ሆይ አላለቀም ቀንህ አላለቀም ምህረትህ አላለቀም ይቅርታ እግዚአብሔር ሆይ እኔ ያንተ ነኝ ሰይጣናዊ ዘር አይገባም ቤቴ ላይ ሰይጣናዊ መስዋዕት አይገባም ቤቴ ላይ አላመነዝርም በያ አላመነዝርም የኢየሱስ ደም በይስቲ ጮሂና የኢየሱስ ደም ኃጢአቴን ይቅር በለኝ በደሌን ይቅር በለኝ ሳላውቅ የሰዋሁትን መስዋዕት ይቅር በለኝ ወደ ዘሬ እንዳያልፍ ከዘሬም የመጣ ወደኔ እንዳያልፍ ይቅር በለኝ ላታካባካይ የሚገለባብጥ ጄኔሬሽን ይነሳል አያያያያያ